እንደወጣችሁ በሰላም ማንም ሳይጎልባችሁ ቤተሰቦቻችሁ ሳይጎልባችሁ በሰላም ያገናኛችሁ። የሆነ ሰው እንኳን ሲያኮርፈን የሆነ ሰው እንኳን የማይሆን ቃላት ሲናገሩ ማለት ነው ምን ያህል ኦድ እንደሚብስ እኔ አውቃለሁ። እኔ ረመዳን የምትጎዱ ቤቶች ያላችሁ እግዚአብሔር ይጠብቃችሁ። ምግብ ማትበሉ አላችሁ፣ ስራ ብቻ ስራ የምትሉ አላችሁና እውነት እኔ ቅድም ማለት ነው በቃ ራሴን አላቅም ከዚህ ላይ እንዴት እንደወደኩኝ እንዴት እንደሆንኩኝ ብቻ ካለፈ በኋላ እመሞች ተሰማው ብነግራችሁ ከአይኔ ሳልፈልግ ነው እንባ ሲፈሶ የነበረው። ለምን አይምሮ መቆጣጠር ስላልቻለ ይሄ በቃ ሰውነቴን ሁሉ ስለተቆጣጠረው። ሰላም ውድ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ አላችሁ? እኔ ያለው ዶሪስፋ በጣም አሞኝ ፊት ያባባ ተነስቶብኝ በጣም በቃ እንጃ አላቅም። ከ6 ሰዓት ጀምሮ በጣም በቃ አብጄ በቃ ራሴ ስጪ የተነሳሁትና በነገራችን ላይ ማዘር መታለችና አረ ምክንያት አድርጎ ነው እኮ እንደዚህ የሚያደርገው እንደዚህ የሚያመው ምክንያት አድርጎ ነው እንደዚህ የሚያመው፣ ስለዚህ እሱ ይሆናል ትለኛለችና ደራ ትንሽ ተሽሎኝ ነበረ እና የራሴን ነገር ስላወራራችሁ ለማንኛውም ኢድ ሙባረክ ብያለሁኝ። ረመዳን ሰላም የጤና ያድርግላችሁ። እንኳን አደረሳችሁ። ያው ሲገባም እንኳን አደረሳችሁ ይባል የለ እቺን ሰዓት እቺን ቀን ያላየ ብዙ አለ። ስለዚህ እንኳን በሰላም ደረሳችሁ። የኛም ጾም ገብቷል ታውቃላችሁና ይሄን 2 ዓመት ተከታታይ አብሮ ነው እየተገናኘ ያለውና የእናንተ 1 ወር ቢሆን የኛ 2 ወር ነውና እንግዲህ አንድ ላይ የፍቅር የሰላም የሁላችንም ጸሎት ፈጣሪ ሰምቶ ሀገራችንን ሰላም እንዲያረግልን የኛም ጤናችን ሰላም አድርጎ እናንተም በሰላም የወጣችሁት በሰላም እንድትመለሱ ያሰባችሁ ተሳክቶላችሁ እንድትመጡ ምኞቴ ነው። ይሄ ነገር በሰላም መድረሱ ቀላል የሚመስለው ሰው አለ፣ ግን ቀላል አይደለም። እቺን ጊዜ ያላየ ሲመኛት የነበረ ያልደረሰ አለና ሁላችንም አንድ ላይ ፍቅሩን አድሉን ጸሎታችን ፈጣሪ ሰምቶ ነገራችንን ሰላም ያድርግልን እና በርቱልኝ። ራሳችሁን እየጠበቃችሁ ማለት ነው። እና እኔ እውነት በቃ ወይ ለጠላት አይስጥ፣ እንደዚህ አይነት በሽታ ለጠላትም አይስጥ። ለምን ታውቃላችሁ? እጅግ በጣም ምን እንጃ ሌላ በሽታ ይሻላል እንደዚህ አይነት በሽታ ማለት ነው። ለምን በጣም ነው ከበደኝ እጅግ በጣም። እናንተ በቃ ሰውነታችሁን ሁሉ ነው የሚቆጣጠረው፣ አይምሮአችሁን ሁሉ ነው የሚቆጣጠረው። ያላደረኩበት ጫው የለ፣ ያላደረኩበት ጤና አዳም የለ፣ ያላደረኩበት ቁርንፉድ አሪፍ ነው ብላችሁ እናንተ ሞነክት እሱን እጅብ ጭራሽ ባሰበት አረቄው ሁሉ እንደዚህ ተኝቼ ይዤበት አለቅልቄው አጥቤው ምንም እኔ እንጃ በስመ አብ አይደነዝዝም። ጭራሽ ነው የጨመረብኝ። በቃ እንጃ በስመ አብ ማስታወስ አልፈልግም። አሁን ፌንተዝ በልቶ ትንሽ ተኝቼ አሁን ወደ 11 ሰዓት ተኩል ነው እና ለካ ትዝ ሲለኝ እናንተንም እንኳን አደረሳችሁ አላልኳችሁ። እንኳን አደረሳችሁ ልበላችሁ ውዴት ነው ወንድሞቼ እህቶቼ ብዬ ነው ቪዲዮ ልሰራ የፈለኩት እና እጅግ በጣም ከባድ ነው። ለምን ብነቀለው ማደንዘሻ ብወጋና ብነቀል ኢንፌክሽን ይሆንብሻል፣ መድኃኒት መውሰድ አለብሽ ብለውኝ ነው ዶክተሮቹ። እና ከወለድሽ በኋላ ነው የሚሆነው አሉ። እና የሆነ መድኃኒት አለ አሉ እንደ ከረሜላ ነገር ሆኖ ላውራት ይዙበታላችሁ፣ ግን ከሰከት በጣም ጥንቃቄ ያስፈልጋል። ምራቁን እንኳን መዋጣችን አሉኝ ማለት ነው። ግን እሱ ደግሞ ራሴ ላይ መተማመን አልቻልኩም፣ ፈራሁኝ ማለት ነው። ጀመረኝ ደግሞ ማፈነው። አየሩ በጣም ተቀያይሯል እና ውዴቶቼ ባላችሁበት ሰላም ሁኑ፣ ጠንክሩ። ያው ረመዳን ስመጣ እጅግ በጣም ከባድ ነው። አንዲት ልጅም እንግዲህ ትናንትና እናቴ ተገደለችብኝ እያለች የሰው ሀገር ላይ እየጮኸች እያበደች ነበረና
ምክንያቱ ይሄ ነው ባይባልም አረብ ቀርጿት ነበረ። በጦርነት ይሁን በጥል ይሁን እንደዚህ ግልጽ ያደረገችው ነገር የለም እና ስትጮህ ነው አረቦች የቀረጿትና እባካችሁ ውዴቶቼ አይምሯችሁን አትሳቱ። ሲቀል ለሚቀረው እኛ ሰላም ስንሆን ነው ሁሉም ነገር የሚሆነው። ወይም የውሸት መረጃ ሊደርሷት ሊሆን ይችላል ወይም የተለያየ ብዙ ነገሮች አሉ አውቃለሁ። ቀላል ነው እያልኩኝ አይደለም፣ ግን እናንተ ሰላም ካልሆናችሁ እናንተ መቆም ካልቻላችሁ የእናንተን ህይወት ማንም አይኖርላችሁ፣ ማንም ማለት ነው። እና እግዚአብሔር በሰላም እንደወጣችሁ በሰላም ማንም ሳይጎልባችሁ ቤተሰቦቻችሁ ሳይጎልባችሁ በሰላም ያገናኛችሁ። እጅግ ከባድ ነው። እንዲህ ነው ብዬ መግለጽ አልችልም። አዘን ከባድ ነው በሰው ሀገር ላይ እንኳን ቤተሰቦቻችን ሞተ ወይም ደግሞ እንደዚህ ሆኗል ሲባል አይደለም የሆነ ሰው እንኳን ሲያኮርፈን የሆነ ሰው እንኳን የማይሆን ቃላት ሲናገሩ ማለት ነው ምን ያህል ኦድ እንደሚብስ እኔ አውቀዋለሁ፣ እኔ እረዳችኋለሁ። እኔ ስለኖርኩበት እናንተ ያደረጋችሁትን ጫማ ስላደረኩ ማለት ነውና እባካችሁ ራሳችሁን እንደዚህ አይነት ነገር ተከስተው ከተባላችሁ እንደምንም ብላችሁ ሰዎቻችሁን አስፈቃችሁ ያን ነገር ለማረጋገጥ መምጣት አለባችሁ ብዬ ነው የማስበው። ለምን የሆነ ሰው ተጎድቶ እናንተ ማብራችሁ ተጎድታችሁ እጅግ በጣም ከባድ ነው በጣም እና እንደዛ አትሁኑ። እና አሁንም ደግሞ ብዙ ጊዜ በረመዳን የምትጎዱ ቤቶች ያላችሁ እግዚአብሔር ይጠብቃችሁ። ምግብ ማትበሉ አላችሁ፣ ስራ ብቻ ስራ የምትሉ አላችሁና ምግብም እየበላችሁ ይሄ በረመዳን እቺ አንድ ወር በጣም ብዙ ነገሮች ጥሩ ጊዜም ቢሆን ምግብ የማይበሉበት በጣም የምታመው ለምን ስራውን ብቻ ስትሉ ምግብ ሳበሉ ስቀሩ እጅግ በጣም ነው የምትጎዱት። ከወደቃችሁ ጤነኛ ካልሆናችሁ ማንም አይፈልጋችሁ። ማንም እውነቴን ነው የምላችሁ፣ ጤና የመሰለ ነገር የለም። እውነት እኔ ቅድም ማለት ነው በቃ ራሴን አላቅም ከዚህ ላይ እንዴት እንደወደኩኝ እንዴት እንደሆንኩኝ ብቻ ካለፈ በኋላ ህመሞች ተሰማኝ። ኦዴን ወደ ታች ወደ ላይ በቃ የትኛውን ብነግራችሁ ከአይኔ ሳልፈልግ ነው እንባ ሲፈሶ የነበረው። ለምን አይምሮ መቆጣጠር ስላልቻለ ይሄ በቃ ሰውነቴን ሁሉ ስለተቆጣጠረው ከህመሙ የተነሳ እግዚአብሔርን ነው የምላችሁ ከህመሙ የተነሳ አይኔ ዝም ብሎ ያለቅስ ነበር። እንዴ አንቺ ህጻን ልጅ ነሽ እንዴ ለምንድን ነው የምታለቅሽው ምናምን እያለች ማዘር ትቆጣኛለች። እና ይሄ ነገር ደግሞ በጣም ተፈታትኖኛል። ሰው ጋር ሄጄ እዚሁ ነው ጭጋሬ ሲያመኝ ከንፈሬ ሁሉ ይላላጣል ማለት ነው። እና እንዳጋጣሚ የሆነ ቃል ወስድ ነው የሄድኩትና ልብስ ሳጥን እግዚአብሔር በሚያውቀው ልብስ ሳጥን ነው የቆየሁትና ትናንት እንደነበረ መንገድ ነው የነበርኩት። ከመንገድ ገባሁ፣ ደከመኝ፣ አረፍኩኝ፣ ተኛውኝና አሁን ዛሬ ደግሞ እስቲ ልብስ ልጠብስ አይጠራቀም መቼ እንደምል አላቅም አልኩኝና ልብስ አጣጥቤ ጨርሼ ከዛ ማዘር ደግሞ የራሷን እንዳታጥቢ እንደዚህ እያመመሽ ብላኝ እያቃሰጥኩ እየወጋኝ ምን እያለ የራሷን እምቢ ብላ ራሷ አጣበችው ማለት ነው። ከዛ ቆይ መጣ በቃ ይዤ ልምጣ አልኩኝና ጎረቤት ሄድኩኝ። እንደ አጋጣሚ ያው ምች ነው ይመስለኛል እንግዲህ ወደ ላይ እና ወደ ታች የሚያረጋችሁ ሳታስቡትና እኔ አላቅም ሰው እየደረሰ ሲመጣ ምች ይመጣዋል እንዴ ወደ ውጭ አልወጣሁኝና ገባሁኝ። ካልገባሽ አሉኝ። ኧረ አልገባም ምሳ እየበሉ ነበር። ከዛ አንድ ጉርሻ እንደዚህ ጎረስኩኝ ማለት ነው። ያንሱ ጎርስ ረስቼው በዚህኛው በኩል ስጫ ነው ለማኛክ ስጫ ነው ወዳው ነው እዛው የጀመረኝ በቃ ወዳው። ከዛ በቃ አበርኩ። ደህና ታሽሎኝ ነበረ ደህና ነበርኩኝ። ለምን የሆነ ጊዜ ላይ በጣም ታሜ ነግሬያቸዋለሁ ትቶኝ ነበር እና ዛሬ ለዚህ ምግብ በስተት አንድ ቢሆን እኮ ጥሩ ነው። ሁለት ነው። አንዱ ተሰባብሮ አልቋል፣ ካጠገቡ ደግሞ ተቦርብሯል። እናንተ ያልተደረገበት ነጭ ሽንኩርት ሁሉ ማዘር እሳት ውስጥ አድርጋ እንትን ብለንበታል፣ አቃጥልናል። ግን ምንም አላደነዘዝም ማለት ምንም ማለት ነው። እና ህጻን ልጅ ነሽ ወይ? እኔ ማልቀስ ፈልጌ አይደለም
ከራሱ ነው። ለምን በጣም ከመታመሙ የተነሳ ጭንቅላቴ ያ እመም ነው። ከአይኔ እንባ አፍንጫ ሲመታ አይኔ ያለቅሳል ይባል የለ እና እንጃ በቃ በጂ ነው ያደረገኝ። ወዴት ልሂድ? ወደ ውጭ ወጣው ሄዳለሁ። ፀሐይ ላይ ምኑ በቃ ያልንኩትን ነገር ብትጠይቁኝ ይሻላል። እና ምን ልላችሁ ፈልጌ ነው፣ እናንተም እዚህ ብትጮው በቤታችሁ ብትጮው በሀገራችሁ ነው። እዛ ሆናችሁ ስትጮው እናንተ ብሶሳችሁንና እንትናችሁን ነው የምታወጡት። በዛ ሰዓት አይምሯችን የለቀቀ መስሏቸው ብዙ ነገር ይፈራሉ። ታውቃላችሁ አረብ እና ራሳችሁን ተቆጣጠሩ፣ ራሳችሁን ጠብቁ። ልጅ ይኖራችኋል። ያ ነገር በጣም ነው ያለቀስኩት። ትናንትና ያየሁት ያን ቪዲዮ እና አታውቅም በቃ እያለች በቃ ወደዛ ስትሮጥ አረቡ ደግሞ ከስሯ እየሮጠ ይቀርጻታል። በቃ አብዳለች ብለው ማለት ነው። ቲክቶክ የምትጠቀሙ ልጆች ልታውቁ ትችላላችሁ። እና እንጃ አሁን ማዝዶ የሆነ ነገር ሳይ ልቤ በጣም ይሰበራል። እውነቴን ነው የምላችሁ። ብዙ ነገሮች ሊጎል ብዙ ነገሮች እንትን ልል ይችላል። ምንም ቢጎል በሀገር ያምራል። ብናብድም ብንጮም በሀገር ያምራል። እና ለማንኛውም ብዙ አወራውባችሁ፣ እንኳን አደረሳችሁ ልላችሁ ነው ወደዚህ የገባሁት። እና እውነት እንደዚህ ችዬው እንኳን ፊት ለፊታችሁ እንደዚህ ተቀምጬ አወራለሁ አላልኩም ነበር። እና ከዚህ ላይ ወደኩበት በሰዓቱ ራሴ እንዴት እንዳያረገኝ አላውቅም። ለካ ወደ ላይ ትስ ላይ ከዚህ ላይ ተጣምሜ አላውቅም። ሳቃስ ምናምን በጣም አሞኝ ነበረና እግዚአብሔር ይመስገን አሁን ደግሞ ምንም አልልም። ትንሽ ተሽሎኛል፣ እሸፋፈናለሁ። አሁን እናንተንም ላውራ ብዬ ነው። ለማንኛውም ደህና ሁኑልኝ፣ ራሳችሁን ጠብቁ።